የወንጌል ልዩ ባህሪው አለ ለድነት የሚሰራ የእግዚአብሔር ኃይል ነው። የወንጌል ኃይል የሚሰራው ለጥፋት አይደለም። የወንጌል ኃይል የሚሰራው ለድነት ብቻ ነው። እንደ ወንጌል ኃይለኛ እንደ ወንጌል ደግሞ የሚያድን በዚህ ምድር ላይ የለም። በጣም በጥንቃቄ እንድትሰሙ ይፈልጋሉ። ወንጌል በየትኛውም ጎሳ፣ በየትኛውም ባህል፣ በየትኛውም ቋንቋ ሲሰበክ በሚሰበክበት ቦታ በዚያው ቦታ የመስራት አቅሞ፣ የመገለጥ አቅሞ፣ የመቀየር አቅሞ ሁሉ ቦታ ላይ አንድ አይነት ነው። በዚህ ምድር ላይ የተለያየ ቦታ ብትገቡ ገብታችሁ የማታፍሩበት መልእክት ከፈለጋችሁ ወንጌል ይባላል። የትኛውም ብሔር ውስጥ ብትገባ፣ የትኛውም ነገድ ውስጥ ብትገባ፣ በየትኛውም ቋንቋ ይዘው ብትገባ የማያሳፍር አድኖ የሚወጣ ሰርቶ ታድጎ የሚወጣ የእግዚአብሔር መልእክት ከፈለክ ማን ነው? ወንጌል። ስለዚህ ወንጌል ለድነት የሆነ የእግዚአብሔር ጌታ የተባረከ ይሁን። የሮሜን መጽሐፍ እያጠናን ነው። ሮሜ ምዕራፍ 1 ላይ ከቁጥር 14 እስከ ቁጥር 17 ድረስ ያለውን በጋራ አንድ ላይ እናነበውና ጮክ ብለን ረገጥ አድርገን በጋራ እናነበዋለን። ሮሜ ምዕራፍ 1 ከቁጥር 14 እስከ ቁጥር 17 ድረስ ያለውን ሁላችንም ጮክ ብለን እናንብበው። 1 3 ለግሪክ ሰዎችና ላልተማሩት ለጥበበኞችና ለማያስተውሉት ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ እንድገመው። ረቀጥ አርገን አንድ ጊዜ ለግሪክ ሰዎችና ላልተማሩት ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ጌታ ይባረክ። ባለፈው ሳምንት እዚሁ ከቁጥር 14 ጀምሮ ያለውን እያካፈልኳችሁን የቆየሁት ትንሽ ሪቪው አድርጌ ጊዜ ካለኝ ቁጥር 18ን ዛሬ በደንብ እናያለን። ቁጥር 14 ጀምሮ የወንጌልን በጳውሎስ ልብ ውስጥ ያለ አደራ ምን እንደሚመስል ሐዋርያው ጳውሎስ አስረግጦ ይነግረናል። እሱም ለግሪክ ሰዎች እና ደግሞ ላልተማሩት ደግሞም ለጥበበኞች ምን አለብኝ ነው የሚለው፣ ዕዳ አለብኝ ይላል። የገባውን ወንጌል የማድረስ ዕዳ አለብኝ። ዕዳ የአንድ ሰው ወደ ክርስቶስ መምጣት፣ ወደ ድነት መምጣት፣ ወንጌልን መረዳት በጳውሎስ እሳቤ ውስጥ ዕዳ አለብኝ ነው የሚለው። ወንጌል የሆነ ዕዳ እንደሆነ አድርጎ ይቆጥረዋል። ሰዎች እንዲድኑ፣ እውነትን እንዲያውቁ፣ በመረዳት ባለጠግነት ወደ ሙላት እንዲደርሱ እግዚአብሔር በሱ ሕይወት ውስጥ ዕዳ እንዳስቀመጠ አድርጎ ይናገራል ጳውሎስ። ከቁጥር 1 ጀምረን ስናጠና እንዳየነው ወንጌል ስለ ልጁ እንደሆነ አስቀድሞ በነቢያት አፍ የተነገረ እንደሆነ አስረግጦልን በቅዱሳት መጻሕፍት የተጻፈ እንደሆነ ነግሮን፣ ይሄ ወንጌል ደግሞ በስጋ ከዳዊት ዘር ሆኖ ስለመጣው ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለሌላ ስለማንም አይደለም ብሎ ይነግረንና ይሄን ወንጌል ግን አሁን ለተማሩት ሰዎች፣ ላልተማሩት ሰዎች፣ ለግሪክ ሰዎች፣ ለጥበበኞች፣ ለማያስተውሉ ለሁሉም ሰው የማድረስ ምን አለብኝ? ዕዳ አለብኝ። ወንጌል ዕዳ ነው። የምናደርሰው የምናስተላልፈው ለትውልድ የምንሰጠው የእግዚአብሔር እኛ ላይ ያለ አደራና ልንወጣው የተገባን ዕዳ ነው። ከፍቅር ውጪ ዕዳ አይኖርባችሁ ይላል መጽሐፍ። ወንጌል ሰዎችን በመውደድ የምናደርሰው ምንድነው?
ዕዳ ነው። አገልግሎታችን ወንጌልን የምናደርስበት ዓላማ ከእግዚአብሔር ለተካፈልነው የወንጌል አደራ እግዚአብሔር እኛን በወደደበት ፍቅር ሌሎችንም ስለምንወድ እኛ ነፃ በወጣንበት በዚያው ወንጌል ብዙዎች ነፃ እንዲወጡ የዚህ ዕዳ ምንድነን? ተሸካሚዎች ነን። ጳውሎስ ወንጌልን እንደ ሥራ አያየውም። እንደ ሥራ የሚያይበት ቦታ ቢኖርም ግን እዚህ ክፍል ላይ እንደ ዕዳ ነው የሚያየው፣ እንደ ግዴታ ነው የሚያየው። መክፈል እንዳለበት አድርጎ ነው የሚያየው። ዕዳ ከሆነ ማንኛውም ሰው ዕዳውን መክፈል መቻል አለበት። ሐዋርያው ጳውሎስም በዚህ ክፍል ውስጥ እንደ ዕዳ አስቀምጦ ወደ እናንተ ለመጣ ወንጌልን ለመስበክ የምጓጓው ለዚህ ነው ይላል። ዕዳ ስላለብኝ ነው። ሌሎች ከተሞች ላይ ሄዷል፣ ሌሎች ከተሞች ላይ ሰርቷል። ሮም ግን ስላልሄደ ዕዳውን የተወጣ አይመስለውም ጳውሎስ። ስለዚህ ወደ እናንተ ልመጣ ወንጌልን ላካፍላችሁ ምናፍቅበት ምክንያቱ የዚህ ዕዳ ባለቤት እኔ ላይ ስላለብኝ ነው፣ እኔ ላይ ስላለ ነው። ግን ይህንን ወንጌል በምን አይነት መንገድ እንደሚያደርስ ሲነግረን የማድረስ ኃላፊነቴ ካለማፈር ይጀምራል። በወንጌል ምን አልልም? አላፍርም። አልሰማውም። በወንጌል ምን አልልም? አላፍርም። ብዙ ሰው በወንጌል ያፍራል፣ በብዙ ነገሮች አያፍርም። ነውር በሆነ ኃጢአት በሆነ በተለያዩ የዚህ ምድር የእንቅስቃሴ የመውጣት የመግባቱ ህይወት ላይ ውድቀት በሞላበት አገልግሎትና ዘመኑ ላይ አያፍርም። ግን በወንጌል ምን ያደርጋል? ያፍራል። ወንጌል ግን ጳውሎስ ሲነግረን የሚያሳፍር ሳይሆን በወንጌል ምን አልልም? አላፍርም። ወንጌልን ለመስበክ በወንጌል ካለማፈር ይጀምራል። በወንጌል የሚያፍሩ ሰዎች ወንጌል አይሰብኩም። ወንጌልን ለመስበክ የሚፈልግ ሰው አስቀድሞ በወንጌል ማመን፣ በወንጌል መድፈር እንጂ በወንጌል ማፈር የለበትም። በወንጌል ምን አልልም? አላፍርም። ማታፍረው ለምንድን ነው? ከሰበኩት በኋላ፣ ካገለገልኩት በኋላ፣ ካወራሁት በኋላ የሚሰራው ለድነት ብቻ ነው። ለውድቀት አይሰራም፣ ለጥፋት አይሰራም። ለድነት የሚሰራ የእግዚአብሔር ኃይል ስለሆነ ሃሌሉያ። ባለፈው ሳምንት በደንብ ይችን አብራርቻታለሁ። ትዝ ካላችሁ በጣም ትልልቅ ልዕለ ኃያል የሚባሉ ሀገራት ኃይል አላቸው። ያላቸው ኃይል በሙሉ ግን ማዳን የሚችል ሳይሆን ያላቸው ኃይል የጦር መሳሪያ ነው። ያላቸው ኃይል የፖለቲካ ሴራ ነው። ያላቸው ኃይል ወታደር ነው። ሰዎችን ወይም ደግሞ ሌሎችን የሚያስፈራሩበት እምቢ ካልክ ነግሬያለሁ፣ እገልሃለሁ፣ እኔ ይሄና ይሄ ቦምብ አለኝ፣ ይሄ ልንክሬል አለኝ ብለው ሌሎች ላይ ምን ያደርጋሉ? ኃይላቸውን ለመግለጥ ይታገላሉ። እዚህ ምድር ላይ ያለ ማንኛውም ሰው ኃይሉን የሚጠቀመው ለመግደል ነው። እግዚአብሔር ግን ኃይሉን የተጠቀመው ለማዳን ብቻ ነው። አሁን የወንጌል ልዩ ባህሪው አለ ለድነት የሚሰራ የእግዚአብሔር ኃይል ነው። ፕሬዝ ጋድ። ለምንድን ነው የሚሰራው? ለድነት። አልገባኝም። ለምንድን ነው የሚሰራው? የወንጌል ኃይል የሚሰራው ለጥፋት አይደለም። የወንጌል ኃይል የሚሰራው ለድነት ብቻ ነው። እንደ ወንጌል ኃይለኛ፣ እንደ ወንጌል ደግሞ የሚያድን በዚህ ምድር ላይ የለም። በጣም በጥንቃቄ እንድትሰሙ ይፈልጋለሁ። እዚህ ላይ መጨመር ስለፈለግኩ ነው ዛሬ። ወንጌል በየትኛውም ጎሳ፣ በየትኛውም ባህል፣ በየትኛውም ቋንቋ ሲሰበክ በሚሰበክበት ቦታ በዚያው ቦታ የመስራት አቅሙ፣ የመገለጥ አቅሙ፣ የመቀየር አቅሙ ሁሉ ቦታ ላይ አንድ አይነት ነው። በዚህ ምድር ላይ የተለያየ ቦታ ብትገቡ ገብታችሁ የማታፍሩበት መልእክት ከፈለጋችሁ ወንጌል ይባላል። የትኛውም ብሔር ውስጥ ብትገባ፣ የትኛውም ነገድ ውስጥ ብትገባ፣ በየትኛውም ቋንቋ ይዘው ብትገባ የማያሳፍር አድኖ የሚወጣ ሰርቶ ታድጎ የሚወጣ የእግዚአብሔር መልእክት ከፈለክ ማን ነው? ወንጌል። ስለዚህ ወንጌል ለድነት የሆነ የእግዚአብሔር ሃሌሉያ። በተለያየ ቋንቋ ሲተረጎሙ የማይሰሩ፣ በተለያየ ቋንቋ ሲተረጎሙ ኃይላቸው የሚደክም፣ በተለያየ ቋንቋ ሲቀየሩ ጉልበታቸው ዜሮ የሚደርስ የተለያዩ መልእክቶች አሉ። አንዳንድ መልእክት በደንብ ስሙኝ። አንዳንድ ቦታ ላይ መልካም ስም የሆነው ሌላ ቦታ ላይ ስትሄዱ ስድብ ሊሆን ይችላል። የስሙ ትርጓሜ እንደየብሔሩና እንደየቋንቋ። ወንጌል ግን የትም ሀገር ስታስገባው ወንጌል ነው። ሰርቶ ስድብ አይሆንም። ቀይሮ ነው የሚወጣው፣ አድኖ ነው የሚወጣው፣ ታድጎ ይወጣል። አያሳፍርህ። ሃሌሉያ። ብዙ ሰው የሚጨነቀው ምን አይነት ቋንቋ ማጥናት አለብኝ ብሎ ነው። መጨነቅ ያለብህ ምን አይነት ወንጌል ይሻለው ነው። የማያሳፍር ወንጌል ከያዝክ፣ ወንጌል ራሱ ቋንቋህ ነው።
ወንጌል ራሱ ባህልህ ነው። ወንጌል ራሱ ልብስ ነው፣ ውበት ነው፣ ጌጥ ነው። ገብተህ የማታፍርበት ቦታ የእግዚአብሔር ወንጌል ይባላል። ክብር ለስሙ ይሁን። በአይን አይተው ማያቅ በስጋ ብረህ አሳልፈው ማታቀው መንደር እግዚአብሔር ቢለቀ ስታወራ የሚያግባባህ ወንጌል ብቻ ነው። እነሱ ጋር ሰምተው ማያውቁ ቢሆን እንኳን አውርታው ሲጨርስ ወደዚህ ይመጣሉ እንጂ አንተ ወደ እነሱ አትሄድም። ቀድሞ የሰሙ ከሆነ ደግሞ በቋንቋ አትግባባም፣ በባህል አትግባባም፣ አብረቅ ኖር አታውቅም። ግን ስታወራው እነሱ ጋር ካለው ወንጌል ጋር ይስማማና በአንድ ቤተሰብ የሚያደርግ ቋንቋህን ባህልህን ሁሉ አስጥሎ በአንድ መንፈስ የሚያረካ የእግዚአብሔር ኃይል ወንጌል ይባላል። በወንጌል ምን አለንም? ለምን? ለድነት የሆነ የእግዚአብሔር ኃይል። ስለዚህ እግዚአብሔር ኃይሉን ያስቀመጠው ወንጌል ውስጥ ነው። እግዚአብሔር ወንጌልን ሲገልጥ፣ ወንጌልን መልእክት አድርጎ ሲልክ፣ ወንጌልን ከመልእክት ጋር ሲልከን እኛ ይዘነው የምንሄደው ወንጌል እግዚአብሔር የሰራበት የተገለጠበት የመጨረሻውን ኃይል የተጠቀመበት ምርጥ የማዳን ሥራ የያዘ የእግዚአብሔር ጉልበት መገለጥ ነው ወንጌል። ወንጌል በደንብ ስሙኝ፣ በደንብ ስሙኝ። እጅ በመጫን የምታስተላልፉት ኃይል አይደለም። ወንጌል መልእክት ነው። ወንጌል ራሱ መልእክተኛ ሳይሆን መልእክት ነው። ደግመዋለሁ። ሐዋርያው ጳውሎስ ወደ እናንተ በመጣው ጊዜ በቃላት ጥበብ ብልጫ አልመጣውም። በቃላት ጥበብ ብልጫ ምን አላልኩም? አልመጣውም። ወደ እናንተ ስመጣ ለግሪኮች በፍልስፍናቸው የአእምሮ ጥግ ልክ የተፈላሰፍኩኝ ጥሩ ነገር እየተናገርኩኝ በቃላት ብልጫ አልመጣውም። ስመጣ የእናንተን ጥበብ ፍለጋም አልመጣውም። ወደ እናንተ ስመጣ አንድ ነገር ነው ይዤ የመጣሁት። ግሪኮች ጥበብን ይሻሉ፣ አይሁዶች ምልክትን ይሻሉ፣ እጅ በመጫን ታምራት ይፈልጋሉ፣ የሆነ ነገር ሲሆን መገለጡን ማየት ይናፍቃሉ። እኔ ግን ወደ እናንተ ስመጣ ሌላ ነገር እንዳላውቅ ቆርጬ የተሰቀለውን ኢየሱስ ይዤ ነው የመጣሁት። ለምን? ለሚያምንበት ሁሉ ለድነት የሆነ የእግዚአብሔር ኃይል ነው። አሃ አይሁድ ምልክት እየሻ አዎ አስቀድሞ ለማን አለ? ለአይሁዳዊ። ምልክት ለሚሻው ትውልድ ምንድን ነው የሚሰበከው? ወንጌል። ጥበብ ለሚሻው ትውልድ ምንድን ነው የሚሰበከው? አየ ምልክትም ነው ወንጌል፣ ጥበብም ነው ወንጌል። ሁለቱንም ይማርካል የእግዚአብሔር ኃይል። አየ ወደ እናንተ ስመጣ ምን አላልኩም? በቃል ጥበብ አይደለም የመጣሁት፣ ግን አንድ ነገር ቆርጬ ነበር። ኢየሱስ እንደተሰቀለ ብቻ ሌላ ነገር እንዳላውቅ ቆርጬ ነበር። እና ስትለው የመስቀሉ ቃል አለን። የመስቀል ምን ምዕራፍ 2 ላይ ሲገባ እምነታችሁ በእግዚአብሔር ኃይል ላይ እንዲመሰረት መንፈስንና ኃይልን በመግለጥ ነበር ያገለገልኳቸው። አሁን መንፈስንና ኃይልን መግለጥ ሲል ኃይል ምንድን ነው? እኛ የምናስበው ኃይል አለ። በደንብ እንድሰሙ ይፈልጋል። ኦሪጂናል የግሪኩ ኃይል ሲባል አሁን አንዳንድ ሰው እንዲህ መንቀጥቀጥ ይመስለዋል። እሱ ኃይል አይደለም፣ መርገፍገፍ ነው የሚባለው። ያ ስለ ኃይል ነው እያወራል። ኃይል ሲል የወንጌል መልእክት ለድነት የሆነ የእግዚአብሔር ምንድን ነው ያለን? ኦኬ ጳውሎስም ወደ እናንተ በመጣው ጊዜ መንፈስንና ምንን ኃይልን በመግለጥ ነበር እንጂ በቃላት ብቻ አልመጣውም አለ። አሁን መንፈስንና ኃይል ሲል አንዳንድ ሰው ይመስለው ምናምን እያለ እየጣረ የመጣ ይመስላችኋል። አይደለም። ጳውሎስ እያለ ያለው የተናገርኩት መልእክቴ የቃል ጥበብ አይደለም ያለው፣ የሆነ የተለየ እንትን ምንድነው ታምራታዊ መልእክትም አይደለም ያለው። ውስጡ ኃይል የሆነ ውስጡ ፍጹም መልእክት ያለው የወንጌል ሐሳብ ብቻ ነው ያወራሁት። በቃል ጥበብ ለማደናገር አልመጣውም። ምልክት ካልያዝክ እያልኩ ለመጣል አልመጣውም። የመጣሁት የተሰቀለውን ይዤ ነው። የተሰቀለው ኢየሱስ መልእክቴ ነው። ያ መልእክት የድነት ኃይል ነው። ሄሎ ብዙዎች እንዲህ አይነት ጸሎት ይጸልያሉ እኛ ምድር ላይ እና እዚህ መካከልም ጸልያችሁ ታውቃላችሁ ብዬ አስባለሁ።
ጌታ ሆይ ኃይልን ስጠኝ። ምን ስጠኝ? ኃይል። እግዚአብሔር ኃይል ይገለጥ በዚህ ምድር ላይ ኃይል በእጆቼ ኃይል ይሆን፣ በእግሮቼ ኃይል ይሆን፣ ስተነፍስ ኃይል ይሆን ይላሉ። ጥላዬ ራሱ ኃይልን ምን ያድርግ? ሽባ ያድርግ ብለው ያስባሉ። ነገር ግን እስካሁን እንደሱ አይነት ኃይል የተገለጠበት ሰው የለም። እንደዚህ ያልጸለዩ ሐዋርያቶች ግን ኃይል ያልፍባቸው ነበር። ምክንያቱም እነሱ ኃይል ይለፍብኝ፣ ጥላዬ ላይ ኃይል ያልፋል ብለው አስበው አያውቁም። እደግመዋለሁ፣ አስበው አያውቁም። ጨርቄ ሄዶ ታምራት ይሰራል ብለው አስበው አያውቁም። የተጸለየበት ጨርቅ ነው፣ ኑና እንትን በሉ ቆርጣችሁ ሰዱ ድንቅና ታምራት ይሆናል ብለው ማስታወቂያም አልሰሩ። ሐዋርያው ጳውሎስ ምን እየሆነ እንደሆነ እንኳን አያውቅም። ለአገልግሎት ቢዚ ስለነበረ ሄዶ ሌላ ከተማ ላይ ሲያገለግል እኛ ከተማ እስክትመጣ ጊዜ የለንም ብለው ሰዎቹ ናቸው ጨርቁን ቆርጠው በቃ ሂድ አንተ ወደ አገልግሎት ብለው ጨርቁን ይዘው ሄደው በሽተኛ ላይ ሲያስቀምጡት ይፈውስ ነበር። ጴጥሮስ በዚህ ሊያልፍ ይችላል፣ ዛሬ በዚህ ሊያልፍ ይችላል ብለው በሽተኛ አውጥተው ጥላው እንዲነካ ብለው የሚደረድሩት እነማን ናቸው? ህዝቡ ነበር። ለምንድን ነው ካልከኝ ሰዎቹ ትኩረታቸው የሚሰብኩት ኢየሱስ ነው። የሆነ ትኩረት የላቸውም። ትኩረታቸው ኢየሱስ ነው። ኃይል የሚል ሌላ ትምህርት የላቸውም። ለነሱ ኃይል ወንጌል ነው። እነሱ ወንጌል ያወራሉ፣ ወንጌሉ ግን በምልክት ይጸና ነበር። ኧረ አሜን። አንድ ጥቅስ እንሰማለን። ኤፌሶን ምዕራፍ 1 ይሄን ኃይል ዛሬ በትክክል አውቀ ነው መሄድ አለብን። ወንጌል ብቻውን መልእክቱ ኢየሱስ የእግዚአብሔር ኃይል ነው። ይሄን ኃይል አለመለየት ወደ ኪሳራ ይወስደናል። ኤፌሶን ምዕራፍ 1 አገኛችሁት? ኦኬ ከ15 እንጀምር በደንብ እንድንረዳው። ስለዚህ እሺ እኔ ደግሞ በእናንተ ዘንድ ስለሚሆን እሺ በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ እሺ ስለ እናንተ እያመሰገንኩኝ ስጸልይ ስለ እናንተ ማሳሰብን አልተውም። እሺ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሺ እርሱን በማወቅ እሺ የጥበብና የመገለጥ መንፈስ እንዲሰጣችሁ እሺ እለምናለሁ። እሺ ይህም የልባችሁ አይኖች ሲበሩ፣ ስሙት፣ ይህም የልባችሁ ምን አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ ስሙት፣ የመጥራቱ ምን ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ በቅዱሳንም ዘንድ ያለ ደግሞ የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ፣ ስሙት፣ ለኛ ምን ለምንለው ለምናምን ከሁሉ ምን የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ኦኬ ለኛ ለምናምን ሰዎች ከሁሉ የሚበልጥ የኃይሉ ምን አለ? ታላቅነት አለ። ኃይል ብቻ ሳይሆን የኃይሉ ታላቅነት ለኛ ለምናምን ምን እንዲሆን እንደሚሆን ታውቁ ዘንድ ነው አለ። የአይን መከፈት የሚያመጣው ኃይል ይምጣ አይደለም የሚያስብለው። አይናችሁ ሲበራ ያላችሁን ኃይል ነው የምታውቁት። ታውቁ ዘንድ ነው ያለው። አይኑ የሚከፈተው ሰው ምን እንዲሆን ነው? እንዲያቀው ነው እንጂ ኃይል ከውጭ አይመጣም፣ የምትካፈለውም አይደለም። ኃይል ኦልሬዲ ለኛም ለምናምን ከሁሉ የሚበልጥ ኃይል አለ። ዓለም ላይ ካለ ይበልጣል፣ በዓለም ካለ ይልቅ በእናንተ ያለ ይበልጣል ተብለናል። ያንን ኃይል ግን እንድታውቁት አይናችሁ ምን እንዲከፈት ምን እላለሁ? ጸልያለሁ። ስለዚህ አማኝ መጸለይ ያለበት ምንድነው? ኃይልን ልቀቅ አይደለም። አንዳንድ ጸሎቶች አሉ። የእግዚአብሔር ክንድ ተነስ፣ ኃይልን ልበስ የሚል መዝሙርም አለ መሰለኝ ከትንቢት መጽሐፍ ላይ። አሁን የእግዚአብሔር ክንድ ምን በል ተነስ። ምን እያልክ ነው ማለት ነው? አንዳንድ ሰው እየጠበቅኩት ነው ጌታን። ምን ያረክ ነው? አለን በጸጋው እየጠበቅኩት ነው። ምን ኃይልህ በድካም ይገለጣል ብለዋል። እየጠበቅኩት ነው። አንድ ቀን ድንቅና ታምራት ያደርጋል። እየጠበቅኩት ነው። እግዚአብሔር ራሱ ደግሞ ተነስ ነው የሚለው። አንተ የምትተኛ ንቃ፣ ከሁሉ የሚበልጠው ኃይል አንተ ውስጥ ነው። አይንን ክፈት ይላል። ለምን? ከሁሉ የሚበልጥ የኃይል ታላቅነት የት ነው ያለው? ይሄ ኃይል አንቺ ውስጥ፣ አንተ ውስጥ። ረሪ ተሰምቶኛ ያቅም ስሜት አይደለም አለ። ካለ ቃሉ አለ። አልሰማውም። ኧረ እኔ ሞክሬውም አላቅም። አንተ ስለሞከርከው አይደለም እኮ አንተ ሳትፈጠር በፊት አለ ያለ፣ አስቀድሞ ሰርቶ ጨርሶ ያውልሽ አለ ያለ ወንጌሉ ከምንም ይበልጥ ከሁሉ
የሚበልጥ ሁሉ ውስጥ አሁን ደምሮ የአጋንንት ኃይል ነው። የጥልቁ የሲኦል ማህበርተኞች የኢሉሚናቲ ምናምን ስም ያለው ስም የሌለው እኛ የምንፈራው ሁሉ ሰብስበው ከነዚህ ሁሉ የሚበልጠው ኃይል አንተ ውስጥ ነው ያለው። በጣም በጣም ከፍ ያለ በጦር መሳሪያ የተደራጀ ዓለምን ባንዴ ጸጥ አረጋታለሁ የሚለው እዚህ ዓለም ላይ ትልቁ ትዕቢተኛው ትምክህተኛው እንኳን ኃይል ያለኝ የሚለው ሰው ከሚያወራው በላይ ወንጌል አንተን ያምናሃል ኃይል አለ ብሎ አልሰማሁም። ሄሎ ብዙዎች አስፈራርተው ተከታይ አፍርተዋል። ኢየሱስ ግን እየሞተ ነው ተከታይ ያፈራው። ብዙዎች ወየውልህ እምቢ ካልክ እንዲና እንዲያረጋለሁ ብለዋል። ኢየሱስ ግን በሸላቾቹ ፊት ዝም እያለ ያሸንፍ ነበር። ሳይናገር የሚሰራ ሳይቀባጥር ሳይለፈልፍ ግን በድርጊት የሚገለጥ የእግዚአብሔር ኃይል ኢየሱስ ይባላል። የኃይል የት ነው ያለው? እናንተ ውስጥ ነው። አሁን የላችሁም ሳይሆን ጳውሎስ ረሃቡና ጥማቱ የኃይሉን ታላቅነት ምን ያህል የከበረ እንደሆነ ታውቁ ዘንድ አይኖቻችሁ ምን እንዲከፈት እጸልያለሁ። ለዚህ እግዚአብሔር አይኖቻችንን ይክፈት። ተስማማላችሁ? ድንግዝግዝ እንዳይሆን አንዳንድ ጊዜ ምን አይነት ነገር ውስጣችን እንዳለ ራሱ እንዘነጋዋለንና በእግዚአብሔር ላይ ኮምፕሌን እናረጋለን ወይ ደግሞ የሌሎች ሰዎች እርዳታ ላይ ጥገኛ እንሆናለን። እጅ ጭነው የሆነ ነገር እንዲሉን እንፈልጋለን፣ እንዲያወዛውዙን እንፈልጋለን። ነው የእግዚአብሔር ኃይል ከሁሉ የሚበልጠው አንቺ ውስጥ አለ። ማወቅ ግን ይሆነልህ፣ የአይን መከፈት ይሆነልህ። ከሁሉ በላይ ነው ያለው። ከሁሉ በላይ የሆነው የእግዚአብሔር የኃይሉ መገለጥ ለኛ ለምናምነው እንደተባለ ዛሬ አይናችሁ ይከፈት፣ ማወቅ ይሆንላችሁ፣ መረዳት ይሆነ ታውቁት ዘንድ ነው የሚለው። የት ነው ያለው? በእኛ ውስጥ። ምን ማለት አለብን? ታውቁት ዘንድ። እሺ እኛስ እሺ እንወቀው። ግን እግዚአብሔር ይሄን ኃይል እንዴት እንደቀለጠው እዩት። ከዚህ ከቁጥር 18 ጀምሮ ከ19 ይህም የልባችሁ አይኖች ሲበሩ የመጠራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይል ታላቅነት ምን እንዲሆን ታውቁ ዘንድ ነው። እሺ ቁጥር 20 ስሙት በጥንቃቄ። ክርስቶስንም ከሙታን ሲያስነሳው ማንን? ኦኬ ክርስቶስንም ከሙታን ምን ሲለው ሲያስነሳው። እሺ ካለቅነትና ከስልጣንም ከየት ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለ ዓለም ደግሞ ከሚጠራ ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ኦኬ ስለዚህ አሁን የእግዚአብሔር ኃይል የት ጋር ነው የታየው? በክርስቶስ ባደረገው ሥራ። የብርታቱ ጉልበት የት ላይ ነው የተገለጠው? በክርስቶስ ባደረገው ምን? ኦኬ በክርስቶስ ያደረገው ሥራ ምንድነው? ክርስቶስን ከሙታን ሲያስነሳው። ኦኬ ክርስቶስ ኢየሱስን መስቀል ላይ ሲገድሉት ክፉዎች ነበር ብርቱ የሆኑት፣ እሱ እየተሸነፈ ነበር። ሲገርፉት እነሱ ነበር ብርቱ የሆኑት፣ እሱ እየተሸነፈ ነበር። ሲቀብሩት እነሱ ብርቶች ነበሩ፣ እሱ እየተሸነፈ ነበር። ከ3 ቀን በኋላ ግን የብርታቱ ጉልበት መገለጥ ጀመረ። የሞትን ጣር አጥፍቶ አስነሳው። እግዚአብሔር ዓለምን ለመፍጠር ከተጠቀመበት ኃይል ይልቅ ክርስቶስን ከሙታን ሲያስነሳ የትንሣኤው መንፈስ ከሁሉ የሚበልጥ አለ። የኃይል ታላቅነት ሙታንን የሚያነሳው ኃይል ክርስቶስን ከሙታን ምን ሲለው ሲያስነሳው። ይሄ ብቻ አይደለም፣ ካለቅነት፣ ከስልጣናት፣ ከጌትነት በዚህ ዓለም ብቻ ሳይሆን ሊመጣውም ባለ ዓለም ላይ ከሚጠራው ስም ሁሉ በላይ ስሙት፣ ሊሰጥ ከሚችል ሊጠራ ከሚችል ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ። በማን? በክርስቶስ። ይሄን የሰራው በማን ነው? በክርስቶስ። ከሙታን ያስነሳው ማንን ነው? ክርስቶስን። ያስቀመጠው ማንን ነው? ከሁሉ በላይ አድርጎ ና በቀኝ ተቀመጥ ብሎ አስቀመጥ። ከሁሉ በላይ ነው ያስቀመጠው። ከሁሉ በላይ የሆነ ስም ሰጠው።
ከሁሉ በላይ የሆነው ዓለም ላይ አስገባው። ሁሉ ከሱ በታች ሆነ። በክርስቶስ ባደረገው ስራ የብርታቱ ጉልበት የእግዚአብሔር የብርታት የእግዚአብሔር ኃይል የእግዚአብሔር ጉልበት ይታያል አለ። ስለዚህ አሁን ለእኛ ለምናምን ይሄ ኃይል ነው ያለን። እኛ ጋር ከመምጣቱ በፊት ግን እግዚአብሔር እንዴት አድርጎታል አለ? ከሙታን አስነስቷል። ካለቅነት ከጌትነት ከኃይላት ከስልጣናት ሁሉ በላይ ሊሰየም ከሚችለው ስም በላይ አስቀምጦታል። በአሁኑም ዓለም በሚመጣውም ዓለም ከሚሰየም ስም በላይ ስም ያለው ኢየሱስ ነው። ልድገመው፣ ማንም ስም ያለው የለም። ስም ያለው ኢየሱስ ነው። ዝም ብለህ ኢየሱስ ስትል ማን ስትል ኢየሱስ ስትል ፍጥረት በሰማይ ያለው በምድር ያለው ከምድር በታች ያለው ፍጥረት በሙሉ ይንበረከካል። ለምን? ብቸኛ ኃይል ያለው እሱ ነው። ለዚህ ስም የማይገዛ የለም። ከስሞች ሁሉ በላይ የሆነውን ስም ምን አደረገው? እሺ ስሙት። ሁሉንም ስንቱን? ሁሉንም ከእግሩ በታች አስገዛለት። ዛታ ካራባሻ ሁሉንም ከምኑ በታች? ከእግሩ በታች። አልሰማውም። ከምኑ በታች? ኦኬ ሁሉን ከእግሩ በታች። ኦኬ ሁሉንም ከማን በታች? አልሰማውም። ከማን በታች? ስለዚህ እግር አለው ማለት ነው። ከእግሩ በታች ምን አለለት? አስገዛለት። እሱ በሰማይ ተቀምጧል። መጽሐፍ ሲናገር ሰማይ ዙፋኔ ነው፣ ምድር ደግሞ የምን የእግሬ መረገጫ ናት ብሎ እግዚአብሔር ተምሳሌታዊ ንግግር ተናግሯል። ሊመጣ ያለውን ሰማይ ምኔ ነው? አብደፋዘር ክርስቶስን ከሙታን አስነስቶ እየታስቀምጦታል። በሰማያዊ ስፍራ በቀኙ ምን አረገው? አስቀመጠው። ኢየሱስ በእግዚአብሔር ቀኝ ሲቀመጥ እግሩ እዚህ ምድር ላይ ተተክለዋል። የእግዚአብሔር እግር በክርስቶስ ኢየሱስ እግር ሆነን የተሰራ ነው። ከሙታን በመነሳቶ ቤተ ክርስቲያን እኔና አንተ የክርስቶስ እግር ነን። እሱ ራስ፣ እኛ አካል ሆነን አሁን የብርታቱ ጉልበት ይታያል አለና ሁሉን ከእግሩ በታች ምን አለለት? አስገዛለት። ኦኬ ከኢየሱስ በታች አስገዛው ሳይሆን ከቤተ ክርስቲያን እግር በታች ሁሉን ምን አረገለት? ስለዚህ የትኛውም ኃይል ከማን ስር ነው ያለው? ካንተ በታች ነው ያለው። ካንቺ በታች ነው ያለው። ካንቺ በላይ ኃይል የለም። ካንቺ በላይ ያለው ኃይል ኢየሱስ ነው። ኢየሱስ ግን አንቺን ሾሞሻል። የት? እዚህ ምድር ላይ ሁሉን ከእግሩ በታች ምን አለ? አስገዛለት። አሁን አለ እባካችሁ አለ ጳውሎስ እምጸልይላችሁ ምን ያህል ኃይል እናንተ እንዳላችሁ ታውቁ ዘንድ ነው። የኃይል ችግር የለም አለ። የምን ችግር? ብዙ ጴንጤ ግን ያለበት እኮ የኃይል ችግር ነው። ለመጸለይ ኃይል የለኝም ይላል። የሆነ ነገር ለማይለ ኃይል የለም። አሁን ኃይል ስለሌለን ሳይሆን ያለንን ኃይል አናቀው። ስለዚህ አሁን አይናችን መከፈት አለበት። የልቦናቸው አይኖች ሲበሩ አለ እናንተ ውስጥ ያለው የኃይሉን ታላቅነት ጥጉን ታዩታላችኋል። ልክ ኃይሉ ምን ያህል ታላቅ እንደሆነ ሲገባ ማዳካሻል። ጌታው አታይማ ከሚለው ትወጣለህ። አንተ ራስህ ኮማንደሩ አንተ ትሆናለህ። ቆመ ታዛለህ። በሽታን ታዛለህ። የሆነን እርግማን ታዛለህ። የሞተን ሰው ታዛለህ። ለምን? ከእግሩ በታች ሁሉ ምን ብለውለታል? እስቲ ጩና የኢየሱስ እግር ነው ይበኔ። አትፍራ። ይዞ የማን እግር? እግሩ እኮ ሲባል የሆነ እግር እኮ እንዳትጠብቅ። እግር እኮ ቸርች ናት። ቤተ ክርስቲያን የክርስቶስ ምንድናት? አካል እግሩ እዚህ ምድር ላይ የሚረግጥባት ሁሉን ከእግሩ በታች ምን አለለት? አየው ያለውን ኃይል አልሰማም። ወንጌል ለድነት የሆነ የምን ኃይል ነው? አየው አንተ ውስጥ ገብቶ የተዳፈነ የተዘጋ አይደለም ያለው፣ የሚያድን ኃይል ነው ያለው። የሚሰራ ኃይል ነው ያለው። ሁሉን ከእግር በታች የሚያስገዛ ምንድነው? ኃይል ነው። ሁሉን ከእግሩ በታች አስገዛለት። ማሳክራሪ በደንብ ስሙ። ሁሉን ከእግሩ በታች ምን አለለት? አሁን በጥንቃቄ ስሙ። አስገዛለት ወይስ ይገዛለታል ነው? ተገዝቷል። ኦሬዲ አስገዝቶታል። አልሰማም? አስገዝቶታል። ካንሰርን አስገዝቶታል። ጨጓራ በሽታን፣ ኃጢአትን አስገዝቶታል። ውድቀትን አስገዝቶታል። አጋንንትን አስገዝቶታል። እግዚአብሔር አስገዝቶታል። ኦኬ አሁን ከታገለህ እግዚአብሔር አይደለም የሚሰራው፣ አንተ ነህ መነሳት ያለብህ። ጌታ ሆይ እንላለን ስንጸል
ይሄንን መንፈስ ውጋው እንላለን። አንተ ራስህ ውጋው። ሁሉን ከእግሩ በታች ምን እንደሱ አይደለም የምንለው። ርቀታችንን ነው የምታዩት። አስገዛን። እባክን ጌታ ሆይ ውጋው፣ የእንትና መንፈስ ከላዩ ላይ ይውደቅ ምናምን። እኔ ጌታ ሆይ መድረሰ፣ አንተ ግን ሂድና ምን ብለው። ጥሩ ነው፣ የጴንጤ ጸሎት ነው፣ ግን እግዚአብሔር አይሰማው። አይነን ክፈት። የመጥራቱ ተስፋ በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ለኛ ለምናምን ደግሞ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ። ኦኬ፣ በየቀኑ ማወቅ ያለብኝ የትኛው ነው? እኔ ውስጥ ያለውን ኃይል። እኔ ውስጥ ያለው ኃይል ማን ነው? የትንሣኤው መንፈስ፣ ክርስቶስን ከሙታን ያስነሳ ያ መንፈስ፣ እኔን የሱ አካል ያደረገ ያ መንፈስ፣ ሁሉን ከእግሩ በታች ያስገዛ ያ መንፈስ እኔ ውስጥ ሆኖ ይገዛል። በሽታ ኢየሱስን ያሁን ያስፈራራዋል። በሽታ ከኢየሱስ እግር ስር ተመቷል። ሁሉን ከእግሩ በታች አስገዝቶለታል። በሽታ ተሸንፏል። ኃጢአት ተሸንፏል። ዲያብሎስ ተሸንፏል። መርገም ተሸንፏል። ችግር ተሸንፏል። ለኢየሱስ ያልተገዛ የለም። ለሱ ከተገዛ ላንተም ይገዛ። ለምን? አካል ነህ። እስኪ አንብበው ስሙት ምን እንደሚል ቀጥሉ። ከሁሉ በላይም ከሁሉ በላይ ራስ እንዲሆን ምን እንዲሆን? ራስ እንዲሆን። አልሰማው። ምን እንዲሆን? ራስ እንዲሆን። ራስ እንዲሆን ለቤተ ክርስቲያን ሰጠው። ለማን ሰጠው? በስመ አብ። ኢየሱስን ማለት ነው። ከሁሉ በላይ የሆነውን ኢየሱስን ራስ እንዲሆን ለማን ሰጠው? እሺ፣ እዚህ ውስጥ ቤተ ክርስቲያን አለ። የቱ ጋር ነው እስቲ? አለሽ? ኦኬ፣ ለቤተ ክርስቲያን ምን አለው? ኦኬ፣ ኢየሱስን ራስ እንዲሆን ምን አደረገው? ኦኬ፣ ራስ እሱ ነው። አልሰማው። ምንድነው? ኦኬ፣ ራስ የማሰብ ችሎታ ነው። ራስ አዛዥ ነው፣ ትእዛዝ ሰጪ ነው። ራስ አንዳንዴ አንተ እግርህ ራሱ እያልክ ታመምኩኝ እግሬ አልሄዳ ለምናምን ብትል እግር አይደለም አልሄድም የሚለው እዚህ ጋር ነው አላዝም የሚለው። ጭንቅላት ካዘዘ እግር ይነሳል። አሁን እኔ እንዲህ ለማለት ሳስብ ማንም ሰው ለማለት አሁን አስቤያለሁ በል እለዋለሁ እንዴ እነሱ ጋር ሳዘው ይነሳል። ስለዚህ አሁን እጄን የሚያንቀሳቅሰው እጄ አይደለም የሚንቀሳቀሰው። እጄ የሚንቀሳቀሰው ከጭንቅላቴ በሚወጣ ትእዛዝ ነው። ለምሳሌ መንገድ ላይ ስትሄዱ እንቅፋት ከመታችሁ ምንድን ነው የምታደርጉት? ሃሌሉያ ትላላችሁ አትሎ? እሺ፣ እንቅፋሉቱን ከመታችሁትስ? ወይኔ ወይኔ ብለህ ወዲያው ታነሳለህ እግርህን። ለምን በዛው ጭርግድ እያረካ አትሄድም? አይ ወዲያው እግርህን የሆነ ነገር ሲመታ ትእዛዝ የሚሰጣል እዚህ ቶሎ እንድታነሳው ያዛሃል። ወዲያው ታነሳና ወይኔ 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 ትላለህ። ለምን? አየህ፣ ሰውነት በሙሉ የሚታዘዘው ከምን በሚወጣ? ከራስ በሚወጣ ትእዛዝ ነው ምላሽ የሚሰጠው። አካል በሙሉ ለራስ ነው ምላሽ የሚሰጠው። እጅን ዘርጋ ካለ ትዘረጋል። ቁረስ እንጀራ ይቆርሳል። ጉረስ ሲልህ ትጎርሳለህ። አማራጭ የለም። ራስ ነው የሚያዝ። እስቲ ራስን ለብቻው አስቀምጠውና ይንቀሳቀስ እንደው ሞክር። እሺ፣ አሁን ማታ ማታ ስንተኛ ጭንቅላታችን ምን ያላ? የዛ ሰዓት ለምንድን ነው እግራችን ለብቻው ወክ አድርጎ የማይመለሰው? ሞክራችሁ ታውቃላችሁ? አየህ፣ ሁልጊዜ ሰውነት ትእዛዝ የሚቀበለው ከየት ነው? አሁን በጥንቃቄ አንዳንድ ጊዜ እንቅልፍ ታጣላችሁ። አታጡ? ቁጭ ብላችሁ ታድራላችሁ። ሰውነታችሁ ተኝቷል፣ ግን ደግሞ ወይ የሆነ ሐሳብ አእምሮ ውስጥ የያዘ ሰው፣ የተጨነቀ ሰው፣ ወይ የሆነ ብቻ ወይ ቂም የያዘ ሰው አይተኛም። ለምንድን ነው የማተኛው ብትሉት፣ ሰውነቱ እኮ አልጋ ላይ ነው። ብርድ ልብሱን ለብሶታል፣ ኤቭሪቲንግ ለብሷል። ይሄ ግን አልተኛም። ኦኬ፣ የሰውነትህ በሙሉ ትእዛዝ የሚወጣው ከየት ነው? አሁን ደግሞ ኢየሱስን ምን አደረገው አለ? እግር አይደለም የሚያደርገው ራስ። ትእዛዝ የሚሰጠው እሱ ከሆነ እባብ እግርህን ሲነድፍ ወይኔ ጌታ አይባልም። ራስ አለው። ምን አለ? ራስ ደግሞ ትእዛዝ ሰጥቷል። ምን? እባብና ጊንጡን እርገጥ ነው ያለ። ያለህ አማራጭ ምንድን ነው? መርገጥ ብቻ ነው። እኔ አረግጥም ብትል እንኳን አረግጥም እያልክ ትረግጣለህ። ለምን? እግርና ከራስ በሚወጣ ትእዛዝ። ሄሎ፣ እባብና ጊንጡን ትረግጡ ዘንድ ምን አልኳቸው? በጠላት ኃይል ሁሉ ላይ ስልጣን። ስለዚህ አሁን ከአንተ ጋር ያለው ረጋጩ ነው። ሄሎ፣ ረጋጩ ነው ያለው።
ልክ አንተ ጋር ራስ ሆኖ ሲገጠም ኢየሱስ አንተ የሱ አካል ሆነ ብልት ሆነ ስትገባ የራስ ፈቃድ የለህም። በሱ ትእዛዝ ለመኖር ወስነህ ነው የገባው። በአንተ ህይወት ላይ ለሚሆነው ነገር በሙሉ አለቃው እሱ ነው፣ አዛዡ እሱ ነው። እሱንም አለን ኢየሱስን ምን አደረገው? አካሉና ኦኬ በራስ አደረገው። ከዛስ ለቤተ ክርስቲያን ሰጠው። ለቤተ ክርስቲያን ሰጠው። እስቲ ስጦታ ታውቃላችሁ? ቤተ ክርስቲያን ያላት ብቸኛው ስጦታ ማን ነው? በቃ ራስ የሆነ ክራይስት አላት። ራስ የሆነ ምን አላት? ለምሳሌ እንዲህ የሚል ቃል እናገኛለን አይደል? ከፀሐይ በታች እንድንበት ዘንድ የተሰጠን ብቸኛ ስም፣ ከስም ሁሉ በላይ የሆነውን ስም ሰጠዋለንና ያንን ስም ግን የተቀበለው ሰውዬ እዛው ቁጭ አላለም፣ ሰጠን። ራስ ሆኖ መጣ። አንተ አካሉ ላይ ራስ ሆኖ መጣ። ከዛስ ያንን ስም ለቤተ ክርስቲያን ሰጠ። ከዛስ ቤተ ክርስቲያን በሙሉ የምትታወቀው በማን ስም ነው? በኢየሱስ ክርስቶስ ስም። ስለዚህ አሁን ስሙን ስትጠራ ላንተ በኢየሱስ ስም ስትል አጋንንት ለምንድን ነው የሚጮኸው? በጣም አሪፍ ሜጀር ዋን ስለሆንክ አይደለም፣ ራስ ስላለህ ነው። አልሰማው? ራስ ስላለህ በስሜ አጋንንት ሁሉ ምን ይላሉ? ይወጣሉ። አንተ ልዩ ፕሪቪሌጅ ምንድን ነው? ያ ስም ያንተ ሆኖ እንዲሰራ አንተ ላይ መጥቶ ተገጥሞባል። አሜን። ታዛለህ፣ ይከናወናል። አሜን። ስሙ ከስሞች ሁሉ በላይ ነው። ካፈ ቃል ሲወጣ ያፈን ቃል የሚያጸና ካንተ ጋር የሚሰራ ስሙን የሚያጸና አካሉን የሚያጸና ንግግርን የሚያጸና እስከ ዓለም ዳርቻ አብሮን የሚሆን ራስ ሆኖ የመጣ ኢየሱስ የሚባል አለ። ያ ራስ ለኛ ተሰጥቷል። እሺ እርሷም እኛ ቤተ ክርስቲያን አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። የእርሱ ምንድን ናት? ስለዚህ አሁን ኢየሱስ ምድሪቷን መሙላት ከፈለገ የሚሞላው በእኔና ባንተ ነው። ሙላቱ ናት። ያለ ቤተ ክርስቲያን ኢየሱስ ምን አይልም? አይደምቅም። ያለ ኢየሱስ ደግሞ ቤተ ክርስቲያን አትደምቅም። ራስና አካል በአንድ ነው የሚኖሩት። ከሁሉ የሚበልጠው ኃይል አንቺ ነሽ። ከሁሉ የሚበልጠው ኃይል ካንቺ ጋር ነው ያለው። ራስ ካንተ ጋር ነው ያለው። ወንጌል ለድነት የሆነ የእግዚአብሔር ኃይል ነው። ይሄ ኃይል ምን አያደርግም ማለት አያሳፍርም። ይዘነው ስንወጣ ይሰራል። ይዘነው ስንገባ አሁን በጥንቃቄ ስሙኝ። በወንጌል እናምናለን። ወንጌል እግዚአብሔር ሰርቶ የጨረሰው መልካም ዜና ነው። ወንጌል ኢየሱስ ክርስቶስ የፈጸመው የምስራች ነው። ወንጌል እኛ የምንሰራው ሳይሆን እግዚአብሔር ሰርቶ የጨረሰው መልካም ዜና ብቻ ነው። ሌላ ምንም የለውም። ወንጌል መልካም ዜና ብቻ ነው። በጥንቃቄ ስሙኝ። ኃይል በጾማችሁ ላይ የለም። ኃይል በጸሎታችሁ ላይ የለም። ኃይል ያለው ወንጌል ላይ ነው። ኃይል ያለው ኢየሱስ ከሙታን በመነሳቱ ነው። ኃይል ያለው ከሁሉ በላይ ተቀምጧል ብሎናል። ከሙታን ተነስቶ በእግዚአብሔር ቀኝ ስላደረገ ስለተቀመጠ ኃይል ያለው ከሁሉ በላይ የሆነው እግዚአብሔር ክርስቶስን ከሙታን አስነስቶ ስላስቀመጠው ብቻ ነው። አንተ ጸለይክም አልጸለይክም እደግመዋለሁ። አንቺ ጸለይሽም አልጸለይሽም ኃይል አታመጭም። ምክንያቱም መጸለይ ካለብህ መጸለይ ያለብህ፣ መጾም ካለብህ መጾም ያለብህ አይኔን ክፈት፣ የሰጠኸኝን አጥርቼ እንዳየው፣ ያለኝን መጠቀም እንድችል አይኖችን ምን በልልኝ። አንዳንድ ሰው በጣም ትልልቅ ሀብት አለው፣ ግን ስለማያውቀው አይጠቀምበትም። ምን ስለማይለው? ስለማያውቀው። ሀብትን በትክክል መጠቀም የምትችሉት ምን እንዳላችሁ ስታውቁ ነው። አንዳንድ ሰው የአያቴ መሬት ነው ይልሃል። የአያቱ መሬት ወይ በንዛዜ እሱ ጋር ተሰጥቶታል፣ ግን የእሱ እንደሆነ የማያውቃለ ንዛዜ ኖሮት አያቱ ከመሞታቸው በፊት ቤቱን፣ ንብረታቸውን፣ መሬቱን ተናዘውለታል። የንዛዜውን ወረቀት ግን በትክክል የሱ አድርጎ በህጋዊ መንገድ ወደ ራሱ አፕላይ ካለማድረጉ የተነሳ የአያቱን መሬት ሳይጠቀምበት እድሜው ይሄዳል። እንደሱ አይነት ሰው አለ። ኦኬ፣ እዚህ ምድር ስትኖሩ ሀብታችን ምን መሰላችሁ? ኢየሱስ የተናዘዘው የንዛዜ ወረቀት። እኔ ብሄድ ይሻላችኋል፣ ከዛም ይመጣል ብሎ ተናዘዘ እኮ። አንተ ሲናዘዝም ብሎ መሰለኝ ብሄድ ይሻላል። እሱ ከመጣ አለ ወላጅ እንደሌለው ልጅ አይደለም የሚያደርጋችሁ፣ ከእናንተ ጋር ለዘላለም የሚኖር ነው።
እኔ እሄዳለሁ፣ ግን ከኔ ወስዶ የሚነግራችሁ እኔ ልኩትን በሙሉ እናንተ ላይ እንዲኖር እንዲፈጸም የሚያደርግ አሁን የነገርኳችሁ ሁሉ ላታስታውሱ ትችላላችሁ። እሱ ሲመጣ ግን ያስታውሳችኋል። እሱ ግን እስከ ዓለም ፍጻሜ ከእናንተ ጋር ነው። የአፋችሁን ቃል ያጸናዋል፣ የተናገራችሁትን በተግባር ይገልጠዋል። ያ የመንፈስ ኃይል ወላጅ እንደሌለው ልጅ አልተዋችሁ፣ ከእናንተ ጋር ነው ያለ። ይሄን እሳዜ እኮ ያንቺ ነው። አንዳንዱ ይህን እዛዜ ያቅም ጌታ ሆይ መንፈስህን ሞላኝ ምን በላይ። ስለዚህ አሁን ስቲል ምን እያደረገ ነው? እንደሌለው ነው የሚያውቀው። መጽሐፍ ደግሞ በእኛ ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት የኃይሉን ምን እንደሆነ ታውቁ ዘንድ አይኖቻችሁ እንዲበራ ጸልያለሁ። እግዚአብሔር አይኖቻችንን ይክፈት። ወንጌል ላይ ድፍረት የምናጣው ወንጌል ላይ አቅም የምናጣው ያለውን ኃይል ወንጌል ያለውን ኃይል ካለማወቅ የተነሳ። ወንጌል ግን ብርቱ የሆነ ኃይል አለው። የሞተን ወደ ህይወት የሚያመጣ፣ ሽባን የሚተረትር፣ አንካሳውን የሚያዘልል፣ ኃጢአተኛን የሚያጸድቅ፣ እውሩን የሚያበራ ታላቅ ኃይል በወንጌል ውስጥ አለ። ወንጌል ለድነት የሆነ የእግዚአብሔር እናንተ በዚህ ምድር ላይ ስትኖሩ ኃይል አልባዎች አይደላችሁ። ልድገመው፣ ኃይል አልባዎች አይደላችሁም። ትንሽ ነገር ልበልና ልጨርስ። ኢየሱስ ከሙታን ተነስቶ ሲያርግ እንዲህ ብሏቸው ነበር፣ ኃይልን እስክትቀበሉ ድረስ ከኢየሩሳሌም መንፈስ ቅዱስ በመጣ ጊዜ ነው ያላቸው። በመጣ ጊዜ ኃይልን ምን ትላላችሁ? መንፈስ ቅዱስ ኃይላችሁ ነው አይደለም ያላቸው። መንፈስ ቅዱስ በመጣ ጊዜ ግን እናንተ ኃይልን ትቀበላላችሁ አለ። መንፈስ ቅዱስ የሰማይ መንግስተ ሰማይ አስተዳዳሪው አዛዡ ማን ነው? የእግዚአብሔር መንፈስ ነው። ሁሉን ባሉበት ቦታ እንዲሰሩ የሚያደርጋቸው የእግዚአብሔር መንፈስ በመጣ ጊዜ ኃይልን ምን ትላላችሁ? ትቀበላላችሁ። ኢየሱስ እላው ላይ መንፈስ ሲመጣበት ልዩ ሰው ሆኖ ነበር። አጋንንት ያወጣ ነበር፣ ሽባ ይተረትር ነበር፣ ድንቅና ታምራት ያደርግ ነበር። በምን ኃይል ነው ስትሉት የእግዚአብሔር ኃይል ነው፣ የእግዚአብሔር ጣት ነው ብሎናል። የእግዚአብሔር መንግስት ነው ብሎናል። ስለዚህ አሁን መንግስት ነው አንቺ ላይ የመጣው። ኃይል ስንል ወንጌል ውስጥ ያለው ኃይል መንግስት ነው ያለው። ከወንጌሉ መልእክት ጋር ውስጡ ምንድን ያለው? መንግስት። ምን አይነት መንግስት? ምድራዊ መንግስት አይደለም፣ ሰማያዊ መንግስት ነው ያለው። ያ የሰማያዊ መንግስት ደግሞ በመንፈስ ቅዱስ እኛ ላይ ተመስርቷል። መንግስት ደግሞ ብቻውን አዛዡ መንግስት አይሆንም። መንግስት ኃይል አለው። መንግስት የሚያደርገው ምን አለው? ኃይል አለው። ስለዚህ መንፈስ ቅዱስ የራሱ ኃይል አለው። አንተ ጋር መንፈስ ቅዱስ አዛዡ ካለ ኃይል በሙሉ የሰማይ ካንተ ጋር አለ። ወራ ባሻ ተካዳ የሰማይ መቃ ገብርኤል በለው ሚካኤል በለው ምናምን በለው። አንዳንድ ሰው አሁን ዋናውን አዛዡ መንፈስ ቅዱስ ትቶ ይሄ ሩፋኤል የሚባለው መልአክ ይምጣ ይላል። አይመጣም። ሩፋኤልንም ገብርኤልንም አታዝም። የሚያዛቸው አንተ ጋር አለ። ከአዛዡ ጋር አብረህ ስታደርግ እነሱን ሁሉ ያሰማራል። ሄሎ ኤንጅሌን አሰማራሁት። አንተ ኤንጅል አሰማሪ አይደለም። ደግመዋል። የትኛውን ኤንጅል ነው የምታሰማራው? መላእክት እኮ ካንተ በታች ነው ያሉት። ደግመዋለሁ፣ ካንተ በታች ነው ያሉት። አንተ እኮ በክርስቶስ ከእግዚአብሔር ጋር ነው ያለው። መንፈስ ቅዱስ እኮ ካንተ ጋር ነው ያለው። የሰማይ አዛዥ፣ ሰማይን የሚያስተዳድረው መንፈስ ካንተ ጋር እኮ ነው። አሁን ወርደታች ራሱ እሺ ኤንጅል እንዴ ነው ምናምን ልላክህ እንዴ አይባልም። ከመንፈስ ቅዱስ ጋር ህብረት ስታደርግ መንፈስ ቅዱስ ስለ አንተ፣ መላእክቱን ስለ አንተ አይደለም መላእክቱን ስለ አንተ ምን ይላቸዋል? የትኛውንም ኃይል ይጠቀማል። አንተ እንድትድን ከፈለገ ምንም ይጠቀማል። ያንተ ስራ ምንድነው? ከዋናው አዛዥ ጋር ህብረት ማድረግ። ያኔ ሁሉ ከእግር በታች እየተገዛ ይሄዳል። ዛሬ አልገዛ ያላችሁ ሁሉ ከእግዚአብሔር ጋር ህብረት አድርጉ፣ እየተገዛ ይሄዳል። አሜን።